እንኳን ለእናቶች ቀን በሰላም አደረሳችሁ። ዛሬ ሉላ ወደ ጋንዲ ሆስፒታል ጎራ ብላለች። እውነት ነው። ለእናቶች ቀን ምክንያት በማድረግ ላይፍ ቦይ ስጦታ ይዞልን መጥቷል። እሱን ደግሞ ከፕሮግራሙ አይተን እንመለስ። መልካም የእናቶች ቀን። እንዴት ናችሁ? እንዴት አመሻችሁ? በመላው ዓለም ዛሬ እናቶች ቀን እየተከበረ ነው ያለው አይደለ? ስለዚህ እናቶች ብዙ ሊባልላቸው ይገባል። እንደውም እኔ ምን እላለሁ ሁሉ ጊዜ ቢከበርም ለእናት ያንስባታል፣ ውለቷ ብዙ ነው። እዚህ ጋንዲ መታሰቢያ ሆስፒታል ደግሞ የመጣ ነው በተለያየ ሁኔታ ውስጥ ሆነው ስራ ላይ ያሉ አሉ፣ እንዲሁም ደግሞ በወሊድ እዚህ የሚገኙ እናቶቻችንን ልንጠይቃቸው ነው። ላይፍ ቦይ ደግሞ እናቶች መበረታታት አለባቸው፣ ሁሉ ጊዜ ከጎናቸው መሆን አለብን ብሎ ዛሬ እንደምታዩት እንደዚህ አይነት ስጦታዎች አዘጋጅቶላቸዋል። እኔ እየገባው ስራ እንዴት ነው እንኳን አደረሳችሁ ብዬ እነዚህ ስጦታዎች አበረክትላችኋለሁ። እንኳን አደረሳችሁ፣ መልካም የእናቶች ቀን ይሁንላችሁ። ከላይፍ ቦይ ጋር አብረን እንቆያለን። እንዴት አመሻችሁ? እግዚአብሔር ይመስገን። እንኳን አደረሰሽ ለእናቶች ቀን። እናት ሆነሽን ይኸው ከነ ልጅሽ ቁጭ ብለሽ የጠበቅሽኝና። አዎ እንዴት ነሽ? እግዚአብሔር ይመስገን። ሃይ ማማ። ሃይ በይንሽ። እኔ በዚህ ጋር ጨብጭኝ። ሃይ በያት። ሃይ ለኔ የሰጠሽኝ። ኦ አመሰግናለሁ። ደህና ነሽ? እንግዲህ በእናቶች ቀን ዛሬ ስራ ላይ ነሽ አለሽ አንቺ። የጋንዲ መታሰቢያ ሆስፒታል ስራ ደግሞ አይቆምም። ምንድነው ስራሽ እዚህ? የዕለት ገንዘብ ነው የምትቀበይው። ስምሽን አልተዋወቅኩሽም አልበል። ብርቄ ገሰሰ። ብርቄ ገሰሰ። ምን ያህል ጊዜ ነሽ እዚህ መስራት ከጀመርሽ? 7 ዓመት። 7 ዓመት ሰርተሻል። የመጀመሪያ ልጅሽ ናት? አዎ። ስንት ጊዜዋ ነው? 1 ዓመት ከ1 ወር። እና ስራ ቦታ ይዘሻት ነው የምትመጪው ሁሉ? አዎ ይዣት ነው የምመጣው። አትቸገሪም ስራ ለመስራት? ያው ቸገራለሁ። እያጠባኋትም እንቅልፍ ሲወስዳት እያስተኛው እያልኩ በቃ እሰራለሁ። በጣም አሪፍ። ዛሬ እንግዲህ ላይፍ ቦይ ሳሙና ያዘጋጀልሽ የእናቶች ቀን ስጦታ ነው። ጀግና እናት ነሽ፣ ከስራሽ እንዳትቀሪ ብለሽ ልጅሽን ይዘሽ ስራ ቦታሽ ላይ እየወጣሽ ስራ እየሰራሽ ነው ያገኘሁሽና ይሄ ደግሞ ትልቅ ጥንካሬ ይጠይቃል። በርቺልን። መልካም የእናቶች ቀን ይሁንልሽ። ከላይፍ ቦይ ሳሙና ደግሞ ስጦታዎችሽ እነዚህ ናቸው። እቺ ላቀብልሽ ማማ። ይሄ ላንቺና ለማሚ። እሺ እግዚአብሔር ይስጥልኝ። አመሰግናለሁ። ችግር የለም። የተወሰነ ነገር ምናልባት አንዳንድ ጊዜ ስራ ኖሯቸው ልጅ ሲወልዱ ደግሞ ቤት ውስጥ የሚቀመጡ እናቶች ይኖራሉ አልመቻች ሲላቸው እና ለእነሱ ደግሞ ምን ትመክሪያለሽ? ጠዋት እንደገና ማታ ወደ ቤት ሲሄድ አዝለሽ። እናትነት በጣም ከባድ ነው። በጣም ስሜቱ ለየት ያለ ነው ከወለድኩ በኋላ ማለት ነው። ለእናትነት እንደዚህ ልጆች ምናምን ልጅ ይዘሽ ምናምን አቅፈሽ በጣም ከባድ ነው። ደስ ይላል። ፍቅሩ ይበልጣል። አዎ በጣም ሁሉን ነገር በቃ ሁሉን ነገር ትሰጫለሽ፣ ለነሱ ትጠያለሽ። በቃ በጣም ጀግና እናት ነሽ፣ ብርቱ እናት ነሽ። በጣም ከባድ ነው ልጅ ይዞ መጥቶ ስራ መስራት። አሁን እንኳን እኔን ለማውራት ማማ እንዴት እንዳስቸገረች አይቻለሁ። እና ማማ ነይ እስቲ ነይ ስታድጊ ማስታወሻ እንደሆነ ፎቶ እንነሳለን። ነይ ነይ ፍቅር እሷን አምጪልኝ እና ነይ አንቺ በዛ በኩል ፎቶ እንድንነሳ። ዛሬ በኔ ጥያቄ ነው። እንኳን ደስ አላችሁ። እንኳን ደስ አለሽ። የመንታ ልጆች እናት እዚች ጋር ልሁና። እሺ ስንት ጊዜ ሆነሽ ከተገላገልሽ? ትናንትና የተገላገልኩት 10 ሰዓት። ትናንትና ተገላገልሽ? እንደዚህ ቁጭ አልሽ ጠንከር ብለሽ? አዎ። አይ በጣም ብርቱ ነሽ። ከእነሱ ሌላ ልጆች አሉሽ? አሉኝ። ቤት አሉ። ቤት 4 አሉ። ይሄ 6ኛ ማለት ነው። ዋው ደስ ይላል። እንኳን ደስ አለሽ። እንኳን አብሮ ደስ አለ። እስቲ ስምሽን ልታወቅ? የሽወርቅ እባላለሁ። የሽወርቅ ማለት? የሽወርቅ ገረም። የሽወርቅ ገረም። ያው 4 ልጅ ማሳደግ ምን ያህል ሊከብድ እንደሚችል ያው ገምታለሁ እኔም ወላጅ ስለሆንኩኝና እንዴት ነበር እርግዝናሽ? ልጆችሽን ስታሳድጊስ እንዴት ነበረ? እንሯሯጣለን፣ እንሰራለንም፣ እንተኛለን። ምንድን ነው የምትሰሪው? ይኸው ንግድ ምናምን እሰራለሁ፣ ጎመን ምናምን እሰራለሁ። ተሯሩጬ ነው የማድረው። ደስ ይላል።
ልጆቹን ስናይ ደስ ይላል። ሲያድጉ ደግሞ በጣም አዎ። ስንት ዓመታቸው ነው ልጆች? 14 እና 9 5 እና 4 አድገውልሻል፣ እየደረሱልሽ ነው ማለት ነው። አዎ። ጀግና እናት ነሽ። አንቺ ደግሞ እውነት ለመናገር መንታ አርግዞ መውለድ በራሱ ቀላል ነገር አይደለም እና ላይፍ ቦይ ሳሙና እንደ አንቺ አይነት ጀግና እናቶች መበረታታት አለባቸው፣ መመስገን አለባቸው ብሎ እንግዲህ ዛሬ ለእናቶች ቀን ይህንን ስጦታ ያበረክትልሽ ነው። መልካም እናቶች ቀን ይሁንልሽ። አመሰግናለሁ። የቱ ጋር ከልብ ነው ይልኝልኝ። እዚህ ጋር አድርጋት። እሺ ከልብ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም እናቶች ቀን ካለ እናቶች ቀን አደረሰሽ። ወይ ስታምር! ምንድን ናት? እንዴት ነሽ? ያደገሽ ልጅ ናት ብዬ ነው የተጠጋሁሽ። እንዴት ነሽ? ስንት ጊዜዋ ነው? 3 ወር የሚያልፈው ነው። 3 ወር ሞልቶሻል? እና እንዴት ተመልሰሽ መጣሽ ወደ ሆስፒታል? ወልጄ በሳምንት ደርፈሽ ፈጥሮ ከዛ ተመልሼ መጣሁ። በዛ የታጠበልኝ ነው ቁስሉ። አሁን እንዴት ነሽ? ግን ለውጣለሽ? ምንም አይልም። የታጠበ ነው። ደህና ነው። የመጀመሪያ ልጅሽ ናት? በጣም ነው የምታምረው። ቆንጆዬ ልጅ ታደለሽ። ማማ ሃይ! ስታምር ነው የምታስበው። እናትሽ ልጅ ልቀት ማቀፍ ሻቀር ችግር የለም። ኧረ ችግር የለም። ሃይ ማማ! ስምሽን ግን አልተዋወቅኩም። ነሲማ እባላለሁ። ነሲማ ማለት አብዱ። እርግዝናሽ እንዴት ይመስል ነበር? ከማርገዝሽ በፊት ደግሞ ስለ ልጅ ምን አይነት አስተሳሰብ ነበረሽ? ልጅ ለማሰብ እንግዲህ አስቤ ነው ያረገዝኩ። ልጅሻለሁ ማለት ለመውለድ በጣም አስቤ ነበረ። እንዳሰብኩ አላህ ደግሞ ታሳካለኝ። እርግዝናሽ እንዴት ነበረ? ትንሽ ይከብዳል ነበረ። እኔም በቃ ቀጭን ስለሆንኩ ነው መሰለኝ ትንሽ በጣም ከብዶኛል። ትንሽ ያው ስራ ግን እሰራለሁ። ሁሉ ራሱ እስከ 9 ወር እስከ 2 ዓመት ምናምን እሰራለሁ። ምን ነበር የምትሰሪው? ቡና ጠጡ ነው የምሰራው። እና እስከ 9 ወር እየሰራሽ ነበረ? አዎ። የት አካባቢ ነበር የምትሰሪው? ጃሞስ ውስጥ። የራስሽ ነበረ? በረንዳ ተከራይቼ እሰራለሁ ነበር። አሁን አቁመሻል ስራ? አሁን አቆም ቆየሁ። ካቆም መቼ ላይ መመለስ ታስቢያለሽ ወደ ስራ? ወደ ስራ ያው ቁስሌ ከዳነ በኋላ መመለስ እሞክራለሁ። ዛሬ እናቶች ቀን ነው እንግዲህ ዓለም ላይ በሙሉ እየተከበረ በጣም ደስ ብሎኛል። መከበሩ ልክ ነው ብለሽ ታስቢያለሽ? በጣም እናት ከሆንሽ በኋላ ነው ወይስ በፊትም ታውቂ ነበር የእናቶች ቀን እንደሚከበር? አይ እናት ከሆንኩ በኋላ ነው ያወቅሽው? አይ ብዙም እንዲህ አይነት ላይ ደርሼ ስለማለት አሁን ያወቅኩ ከወለድኩ በኋላ ምናምን። በጣም አሪፍ። ዛሬ እናቶች ቀን ነው። እሱን በማስመልከት እንግዲህ ጋንዲ ሆስፒታል ስንመጣ ነው ከአንቺ ጋርም የተገናኘ ነው። ላይፍ ቦይ ሳሙና ደግሞ እንደዚህ አይነት ጠንካራ እናቶች በደንብ መበረታታት አለባቸው፣ እንዲሁም ደግሞ እንኳን አደረሳችሁ ማለት እንፈልጋለን ብለው ይሄን ስጦታ አዘጋጅተዋል። ስለዚህ እንኳን አደረሰሽ፣ መልካም የእናቶች ቀን ይሁንልሽ፣ ልጅሽን ደግሞ በጤና ያሳድግልሽ ፈጣሪ። አሜን። እናት ላይፍ ቦይ ሳሙና ደግሞ በጣም የምወደው በፊት ስለሚጠቀም በጣም ደስ ብሎኛል። ስለዚህ አሁን በደንብ ነው ይዤልሽ የመጣሁት። በጣም አመሰግናለሁ። ደስ ብሎኛል ስላመጣሽልኝ። ስትጠቀሚው እንዴት ነበር? አሪፍ ነው። አሪፍ ነው። አሁን ልጄም ከወለድኩ በኋላ በሱ ነው የምትታጠበው። እኔ የምጠቀመው በሱ ነው። ስለዚህ በቃ ለሚያስፈልገው ሰው ነው ያመጣነው። በጣም አመሰግናለሁ። ደስ ብሎኛል። መልካም የእናቶች ቀን ይሁንልሽ። ልጅሽ ደግሞ ስታድግ እንደው እሷ የት እንደምትደርስ አናውቅም። ልጆች አይደል ሲወለዱ። ስለዚህ ማስታወሻ ፎቶ መነሳት የሚፈቀድልኝ ከሆነ እንነሳ። አብሽር፣ ችግር የለም። አብሽር ብላለች። መልካም የእናቶች ቀን እንኳን አደረሰሽ። እንኳን አብሮ አደረሰ። ሰላም ማለት ይቻላል። ስራ ላይ ነሽ ታውቃለህ? ሃይ ቤቢ። አዎ ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ልጅ አዝሎ ስራ መስራት እንዴ? አዎ ይከብዳል በጣም። ሰው የለኝም። ከሰው ጥረት አንጻር ነው እዚህ አምጥቼ አብሬ ከኔ ጋር ቆየዋለ የሚሰራ። ስንት ዓመቱ ነው? 2 ዓመት አድጓላ። በእግሩ ድክ እያለ ነው። አዎ ህፃን ሆኖ ነበር የመጣው። ያው አብሮኝ አደገ እዚህ ሆኖ። ስምሽን ማን ልበል? ቴንሽ ቴንሽ ማለት ቴንሽ በቀለ። የመጀመሪያ ልጅ? አዎ
መሪያች በጣም ጠንካራ እናት ነሽ። ይገርሞኛል። ልጅ አዝሎ ስራ መስራት አይደለም ውጪ ላይ ቤት ውስጥ በጣም ይከብዳል አይደል? በጣም። ስለዚህ ከተወለደ ጀምሮ አዝለሽ ነው ወደ ስራ ገባሽ? አዝዬው እዚሁ እስካሁን ድረስ ማለት ነው። አራሱን ይዤ የመጣሁት ያው እዚህ አብሮኝ ከኔ ጋር አብሮ የተሰራ ያድጋል። ብዙ ነገር ይማራል እንግዲህ። አይ በጣም ጀግና እናት ነሽ እውነት። እና ላይፍ ቦይ ሳሙና ደግሞ እንደናንተ አይነት ጀግና እናቶች የእናቶችን ቀን በማስመልከት እንደናንተ አይነት ጀግና እናቶች መሸለም አለባቸው፣ መታወስ አለባቸው ብሎ ይህ ስጦታ አዘጋጅቷልና መጀመሪያ እሱን ላስረክብሽ። ግን ስራ ላይ ከሆንሽ እዚህ አካባቢ ላስቀምጠው? እሺ። ግላቡን እስከምታወልቂው ወይስ እዚህ ጋር አድርጋት? እሺ እሺ። ማነው ስም? ልዑል? አዎ ልዑል መሆን አለብን። እሺ። ያው ሆስፒታል ነው። ሆስፒታል ውስጥ ደግሞ በጽዳት ስራ ላይ ነው የምትገኘው እና እንደ እናት ሊያሳስብሽ እንደሚችል ገምታለሁ። እዚህ ቦታ ላይ ልጅ ይዘሽ መተሽ መስራት። እስካሁን ድረስ ግን የገጠሙሽ ፈተናዎች ያለፍሽበትን መንገድ ደግሞ ብሰማው ደስ ይለኛል። ያው የተወሰነ ብዙ ፈተና አሳልፌያለሁ። ታምሜም ብዙ ፈተናውን አሳልፌያለሁ። ከሱ ጋር ሆኜ በስራ ቦታ ላይ ብዙ ፈተና አሳልፌያለሁ። እግዚአብሔር ይመስገን ያን ሁሉ ወጥቼ እዚህ ደረጃ ደርሻለሁ። ልጅሽን እንግዲህ ፈጣሪ በጤና ያሳድግልሽ። ጀግና ነሽ፣ በርቺልኝ። ስለዚህ ዛሬ የእናቶች ቀን ስለሆነ አንድ ፎቶ አብረን ብንነሳ ይለኛል። በጣም ነሽ። መልካም የእናቶች ቀን ይሆንልሽ። አመሰግናለሁ። እንዴት ነሽ? እንዴት ነሽ? ሰላም ነሽ? እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። ደርሰሻል ይመስለኛል። ያው ሆስፒታል ያገኘሁሽ ጀመረ እንዴ? ምጥ ገና ትንሽ ነው። ገና ነው። ያው ክትትል ስለምፈልግ መንታ ናቸው። ሆስፒታል ነው መከታተል አለብሽ ተብዬ ወደዚህ መጣሁ። መታደል ማን ልበል ግን ስምሽን? ስሜ አምሳል አይሳ እባላለሁ። የመጀመሪያ ልጆች ናቸው ወይስ? መጀመሪያ አንድ ልጅ አለ፣ የ8 ዓመት ልጅ። እናትነት እንዴት ነው እንግዲህ? አንድ ልጅ ስላለሽ ታውቂዋለሽ በደንብና እንዴት ነው? እናትነት ያው ከእግዚአብሔር የሚሰጥ ስጦታ ነው፣ መታደል ነው። ልጄ በልጅነቴ ነው የወለድኩት። አሁን እንግዲህ በ20 ዓመት የወለድኩ አሁን 27 ዓመቴ ነው፣ ወደ 28 እየሄድኩ ነው። ያው እንደ እኩያዬ ነው፣ ልጄም ነው። እማይ ብሎ ስጠራ ራሱ ያለው ነገር ስሜቱ ለየት ያለ ነው እና ደስተኛ ነሽ በጣም። አስቸጋሪ ሁኔታዎች ደግሞ ሲመጡ እናትነት የበለጠ ፈታኝ ይሆናል አይደል? እንዴት ነው እነዛን ቀኖች የምታልፊያቸው? እናትነት እንዳልኩሽ ከእግዚአብሔር የሚመጣ ስጦታ ነው፣ መታደልም ነው። ያን ያህል ደግሞ ብዙ ፈተና አለ። አሁን በቃ ሌላው ቀርቶ እርግዝና ወቅት አንዲት ልጅ አርግዛ እስክትወልድ ድረስ ያለው ነገር እንደ ሌላ ጊዜ አይደለም። ስተኛም ስትቀመጥም ከራሷ በላይ ያለው ነገር ውስጥ ያለው ለልጁም ታስባለች። እንደ በፊቱም እንትን ነፃነት አይሰማትም። ያው አሁን ደግሞ አድጎ እስኪወለዱ ትንሽ ከፍ እስኪሉ አሁን ልጄ አሁን ነው እግዚአብሔር ይመስገን ትንሽ ራሱን ቻለኝ። የሆነ በማል ይታመማሉ። እነሱ ሲታመሙ ደግሞ አይምሮሽ እንትን አይልም፣ እንቅልፍ ማጣት አለ፣ ስንት ነገር ብቻ። እናትነት መታደልም ነው፣ ያን ያህል ደግሞ መስዋዕትነትም ይከፈላል። እንግዲህ ፈጣሪ ልጆቻችንን ያሳድግልን። ዛሬ የእናቶች ቀን ነው። አክብረሽ ታውቂያለሽ የእናቶች ቀን? እኔ እንደዚህ አክብሬ አላውቅም ወጥቼ ምናምን። ያው የእናቶች ቀን ሲባል ግን ስሰማ ራሱ ደስ ይለኛል። እና እናቴ ክፍለ ሀገር ነው ምናምን፣ ያው እንደዚህ የክፍለ ሀገር ሰው አያውቅም፣ ግን በውስጤ ዝም ብዬ እንደዚህ ምናምን በስልክ ሁላ እናገራታለሁ እንደዚህ የሚባል አለ ምናምን። ዛሬ ደግሞ እንግዲህ ላይፍ ቦይ ሳሙና እንደዚህ አይነት ጀግና እናቶች፣ ጠንካራ እናቶች መከበር አለባቸው፣ መታወት አለባቸው፣ መመስገን አለባቸው ብሎ ጋንዲ ሆስፒታል ተገኝተናል። እነዚህ ስጦታዎች ደግሞ የእናቶች ቀን አስመልክቶ ላይፍ ቦይ ያዘጋጃቸው ናቸው። መልካም የእናቶች ቀን ይመኝልሻል። እናመሰግናለን። እኔም እመኝልሻለሁ። አመሰግናለሁ። ላይፍ ቦይ ሳሙና ነው ለልጅ የምጠቀመው፣ ለጤናው ለብዙ ነገር ተጠቃሚ እስከዛሬ በሱ ነው የምንጠቀመው። ያው በደንብ ደግሞ ይዘን በተናል። አመሰግናለሁ። ፈጣሪ ካንቺ ጋር ይሁን። አመሰግናለሁ። መልካም የእናቶች ቀን። ግን እንደው ከመሄዴ በፊት እነዚህ የሚወለዱት ልጆች ማስታወሻ እንዲሆናቸው አንድ ላይ ፎቶ ብንነሳ ደስ ይለኛል።
እንግዲህ በመላው ዓለም በዛሬው ዕለት የእናቶች ቀን እየተከበረ ነው። እኛ ደግሞ ላይፍ ቦይ የሰጠንን ስጦታዎች በመያዝ ወደ ጋንዲ ሆስፒታል ጎራ አለንና በስራ ላይ ያሉ በሰላም ተገላግለው ደግሞ ሆስፒታል ውስጥ ሕክምና ክትትላቸውን እያደረጉ የሚገኙ እንዲሁም ደግሞ አጠገቤ እንዳለችው እህቴ ደግሞ ሁለት ለመሆን ሆስፒታል ክትትሏን ከምታረግ እናት ጋር ጥሩ ቆይታ አድርገናል። የእናቶች ቀን በየጊዜው መከበር አለበት፣ ሁላችንም እንስማማበታለን። ግን ደግሞ ቀን ተቆርጦለት እስከተከበረ ድረስ ጀግና እናቶች መመስገን መበረታታት አለባቸው ብሎ ላይፍ ቦይ ሳሙና እነዚህ ስጦታዎች ይዞ ቆንጆ ቆይታ አድርገን ነበር። ሌሎች ፕሮግራሞቻችን ይቀጥላሉ። እኔ በዚሁ ሰናበታችኋለሁ። ሰላም ሁኑ። ቻው በርቱ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።